ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የሆነ ለመናገር ዛሬ የመጣሁት በጣም አሳዛኝ ነገር ነው እና ደስ የሚልም ነገር ነው ይዤላችሁ የመጣሁት። ነገር ግን መጀመሪያ መናገር የምፈልገው እንግዲህ እችን እህታችን እንግዲህ ሚዲያ ላይ ሲዘዋወር አይታችኋል። ትናንትና ሳውዲ ላይ ምን እንደተደረገች ማለት ነው። እንግዲህ ነገሩ እንደዚህ ነው ማለት ነው። መጀመሪያ እንግዲህ ከመጣች 3 ወሯ ነው። ሳውዲ ነው። ከዛ በኋላ እንግዲህ እንደ ማንኛውም ሰራተኛ ማንም ሰው የሆነ ቤትን ገብቶ ማናችሁም ታውቃላችሁ፣ አረብ ሀገር ያላችሁ ሁላችንም እንግዲህ ሰው ቤት ገብተን ካልተመቸን ሌላ ቤት እንቀይራለን። ገባችሁ አይደለ? እንሞታለን ብለን መቼም ነብሳችንን እንግዲህ እዚህ ቤትን በቀረው ብለን አናስብም። እኔ አሁን ሳስበው ምን አለበት ባልሄደች ነው ያልኩት፣ ወይም ደግሞ ምን አለበት እዛ ቤት ባልቀየረች ነው ብዬ እያሰብኩት። ምክንያቱም ከዛ ቤት ባትወጣ ኖሮ በቃ ህይወቷ ይቆየ ነበር ምናምን ብዬ ነው እያሰብኩት ማለት ነው። እና ብቻ ያው ሁሉም ነገር እንግዲህ ለመልካም ነው። እግዚአብሔር ያለውን አድርገዋል። ብቻ እንግዲህ እህታችን ሰው ቤት ገብታ ነበረ። ከዛም እንግዲህ ትልልቅ ሰዎች ናቸው አሉ ስላልተመቻት እንግዲህ ከዛ ቤት ወጥታ ድጋሚ ቢሮ ሄደች። ቢሮ እንግዲህ ግብፃዊ ነው አሉ ሰራተኛው እንግዲህ ቢሮ ውስጥ ያለው ኤጀንሲውን እንግዲህ ሙቤ ሚዲያን ታውቁታላችሁ። ቲክቶክ ላይ እንግዲህ ስልክ ቁጥሩንም ሁሉንም ለጥፏል። እዛ ማየት ትችላላችሁ። ነገር ግን በጣም ያዘንኩት እንግዲህ ኤምባሲ ምን እንደሚሰራ ነው እኔ ግራ የገባኝ ማለት ነው። አብሶ የሳውዲ ኤምባሲ አብሶ ማለት ነው። የሁሉም ኤምባሲዎች አለው ችግር አለባቸው። ነገር ግን ካያችሁት እንግዲህ ትላንትና ለሚዲያ ራሱ ሊወራ በጣም አጸያፊ ቃላት ነበረ። ትላንትና የሆነች እህታችንም እንደዚሁ ደግሞ እንግዲህ ሳሪ ቤት ገብታ እያወራች የነበረውን አይታችኋል። መዳሟ ምን እንደምታረጋት እንግዲህ እሱን መጀመሪያ ይሄንን ልጨርስና ወደዛ ይሄዳለሁ። ነገር ግን እንግዲህ እህታችን እንግዲህ ቢሮ ከዛ ቤት ትልልቅ ሰዎች ስለነበሩ ስላልተመቻት ከዛ ቤት ለቃ ወጣች። ነገር ግን እንደወጣች እንግዲህ ቢሮ ነው የሄደችው። ቢሮ እንግዲህ ግብፃዊ ነው ታውቃላችሁ። ሲጀመር ግብፃዊና እኛ አንስማማም ብዙ ቦታ። ነገር ግን አብዛኛው ደግሞ ጥሩ ጥሩ ሰዎች አሉ። ሁሉም አንድ አይነት ነው እያልኩኝ አይደለም። ግን እንደዛም ሆኖ እንግዲህ ግብፃዊ ሰራተኛ ነው አሉ። እንግዲህ ቀጥቅጦ እንግዲህ ህይወቷን እንግዲህ እስኪያልፍ ድረስ ያደረጋት ማለት ነው። ስለዚህ እህታችን ከመጣች 3 ዓመቷ ነው። ነጃት እንደዛ መሰለ የምትባለው። ይቅርታ ስሟን ከተሳሳትኩኝ። እንግዲህ ገና ቤተሰቦቿ እንግዲህ መርዶን አልሰሙም። እንግዲህ በ3 ወሯ ልጄ ሰርታ ተለውጣ ትመጣለች ብሎ እየጠበቋት እንግዲህ ረሷ ነው ወደ አገሯ የሚሄደው ማለት ነው። እንግዲህ ገና ኤምባሲ እንግዲህ እየጨረስን ነው ምናምን እያሉ ነው። ነገር ግን ለሙቤ ሚዲያ ደግሞ ብዙ ኤምባሲ ብዙ መልስ እንዳልሰጣ ነው እሱ የተናገረው ማለት ነው። እንግዲህ ልጁ ታስረዋል። ያው ቢታሰርም ምንም ቢያደርግ ከዚህ በኋላ የእህታችን ህይወት ተመልሶ አይመጣም። ገባችሁ አይደለ? የእህታችን ህይወት ተመልሶ አይመጣም የሆነ ለመናገር ማለት ነው። እና መጀመሪያ ሳያልፍ ነበረ። ገባችሁ አይደለ? መጀመሪያ ነበረ እንግዲህ መጠንቀቅ የነበረባቸው። ያው አሁን ካለፈች በኋላ እህታችንን ካጠን በኋላ ገንዘብ ተከፈለ፣ የደም ካሳ ተብሎ ተከፈለ። ምን ተደረገ? ምንም አይነት ለውጥ የሚመጣ ነገር የለም። ወይም ደግሞ እሱ ስለታሰረ ብቻ እህታችን አትመለስም። ልትለወጥ እንደማንም ሰው ተሰቃይታ ይሆናል፣ ተበድራም ይሆናል። ብዙ ነገር አረብ ሀገር የምንመጣው እናውቃለን። ያ ሁሉ ስቃይ አሳልፋ መታ ለዚህ በቅታም በኤምባሲ ምክንያት ነው እርግጠኛ ነኝ። ወይም ደግሞ በቢሮ በዚህ እንደዚህ የበቃችሁ ማለት ነው። ምክንያቱም እንግዲህ ብቻ ነፍስ ይማር ማለት እፈልጋለሁ። በዚህ አጋጣሚ እህቶቼ ራሳችሁን ጠብቁ። ግን ያው ማለት ራሳችሁን ጠብቃችሁ እግዚአብሔር ከእናንተ ጋር ካልሆነ እንግዲህ ምንም ማድረግ አትችሉም። ያው እኛ እንሰራለን ብለን ሰው ሀገር እንመጣለን። እዚሁ የሚቀሩ እህቶች ደግሞ በስተዋል ማለት ነው። ትላንትና እንግዲህ እህታችን ሌላ እህታችንም እንደዚህ ሳውዲ ላይ በቢሮ ምክንያት እየተሰቃየች እንደሆነ ሰምታችኋል። ከዚህኛው እህታችን ቀጥሎ ማለት ነው። እቺ እህታችን እንኳን ያው ፎቶ አስገባላችኋለሁ። በፎቶ እንደምትመለከቱት እንደዚህ ነው የሆነችውና በጣም ነው ያዘንኩት የሆነ ለመናገር። እንደዚህ ተቀጥቅጣ ፊቷ ሲበላሽ ድረስ እንደዚህ በቃ ፊቷ እንደሌለ ሆኖ ሲል ማለት ሰው ይኖራል ብዬ አስባለሁ። ያው ሰው እንደዚህ አረጋት ምናምን እያሉ ነበረ። ግን እንደዚህ ሲመታት ድረስ እርግጠኛ ነኝ ሰው ይኖራል ቢሮ ውስጥ ለብቻው አይደለም ወይ? እስካሁን እንኳን መረጃ አላገኘውም። ለብቻዋ ይቀጥቅጣት፣ ለብቻዋ ክፍል አስገብቶ እንደዚህ ህይወቷ እስኪጠፋ ይምታት አላቅም። ነገር ግን ቢሮ ውስጥ ብዙ ሆኖ ይቀመጣሉ ብዬ አስባለሁ። በዛ መሀል ግን እንዴት አንድ ሰው እንኳን ሊያግዛት አልቻለም? እንዴት አንድ ሰው እንኳን ህይወቷን ሊታደግ አልቻለም ብዬ በጣም ነው የያዘንኩትና ይሄ ሰሞን ደግሞ ካያችሁት እንዳለ ስደት ላይ እህታችን እንግዲህ እህቶቻችን በቃ ሬሳ እየሄደ ነው የምንሰማው። በቃ አይታችሁ ከሆነ ከትላንት ወዲያም እንደዚህ ከዱባይ እንግዲህ ቱርክ ሄዳ እንግዲህ ቱርክ አሰሪዎቿ ጋር እነሱ ልክ ብሬክ አለ አይደል? አሁን ትምህርት ስለተዘጋ
ለመዝናናት እዛ እንደሄዱ እሷም ከነሱ ጋር ሄዳ እዛ ደግሞ እንግዲህ በባሏ ምክንያት ነው በራሷ ነው ምናምን እያሉ ነው እንግዲህ ካሜራ ደቀና ነው ራሷን እንትን ያለችው ተብሏል። ስለዚህ ያው እሷም እንግዲህ ከቱርክ ነው ቀጥታ ሬሷ ወደ ኢትዮጵያ የሚገባ ተብሏል። ታውቃላችሁ ገና 2 ቀን ነው እሷም የሷን መርዶ ከሰማን እህታችን የዚችም ደግሞ እንግዲህ ትላንትና ሰማን ማለት ነው። በጣም ነው የሚከብደው ይሄ ሰሞን ስደላ እህቶቻችን እንግዲህ ብቻ ነፍስ ይማር ማለት እፈልጋለሁ። ነገር ግን በዚህ አጋጣሚ ጥፋተኛ ማን ነው? ኤምባሲ ነው ብዬ ነው ማስበው። ትላንትና ሌላ እህታችን ደግሞ ስለሷ ላውራና ጫፍ ብዬ ነው የተውኩት። እሱ ደግሞ እንግዲህ ታውቃላችሁ እንግዲህ ኢትዮጵያ ውስጥ የምንቃወመው ወንድና ወንድ ሴትና ሴት በጣም ነው የምንቃወመው ይሄ ጋብቻ ተብሎ እየመጣውን እንግዲህ እህታችን ሳውዲ ላይ ስራ እንደገባች እንግዲህ ያው ገና ከገባች ቅርብ ጊዜ ነው ጓደኛው እንዳወራች ከሆነ እንግዲህ ሲም ወጥቶላት ሲሟ ግን ተቋርጧል ቀጥታ ማለት ነው። እና መዳሟ እንግዲህ ሁሌ እንግዲህ ታውቃላችሁ ያው ስሙን አልጠራም የሰማችሁትም ትኖራላችሁ። የሆነ ለመናገር እዚህ እኔ እንኳን አፌን አውጥቼ ለመናገር በጣም የሚያጸይፍ ነውና እንግዲህ ታውቃላችሁ እንትን ይዛ ምንድነው የሚባለው ይሄ በአረብኛ እንግዲህ ሂያር ነው የሚባለው እሱን ይዛ ከዛ ሁሌ እንደ ወንድ አድርግኝ ነው ምትለኛለች። እና ደግሞ ይሄ በዚህ አጋጣሚ ማለት ነው ቢሮ ደውላ ጓደኛዋ እኔ ኤምባሲውን ጥፋተኛ ያረኩት ምንድነው ጓደኛዋ ብር አሰሪዋን ለምና ካርድ ሞልታ ለዛችም ካርድ ሞልታላት ቪዲዮ ስታረጋት ቪዲዮ ቀርጸሽ ላኪልኝ ምክንያቱም ተውት እኔን አድርጊኝ ነው ያለቻት ያቺ መዳሟን ማለት ነው ሰራተኛዋ። ነገር ግን እሷን እያረገቻት ድጋሚ ደግሞ አንቺንም አደርግሻለሁ አንቺም ደግሞ እኔን ታደርጊኛለሽ ልክ 2 ሴት እንደተጋቡ ማለት ነው። ገባችሁ አይደለ? ኢትዮጵያዊ ናት ይችኛዋ። ስለዚህ ይችኛዋ ጓደኛ ጋር ደውላ እኔ ምን ላድርግ አሁን ትምህርት ቤት ስለተዘጋ ይዛኝ ደግሞ ገጠር ልትሄድ ነው እባክሽኝ እርጅኝ ትላታለች። ቢሮ ደውላ ስትጠይቅ ሳምንት ታገሳለች አሉ ማለት ነው። አስባችሁታል? የሰው ህይወት እየተበላሸ በዚህ ህይወቷ እየተበላሸ ሳምንት ትታገስ ምክንያቱም ኮሚሽን ብሯቸው እንዳይቋረጥ ማለት ነው። ከዛ ሳምንት ታግሽ ድጋሚ ስደውል 2 ወር ትጠብቅ 2 ወር ኮሚሽን ካለቀ በኋላ ትወጣለች እንቀይራለን ሌላ ቦታ አሉ ማለት ነው። ህይወቷ ከተበላሸ በኋላ ማለት ነው። ገባችሁ አይደለ? ተውት። አሁን ቪዲዮ ቀርጻ ላከችላቸው ማለት ለጓደኛዋ ላከች። ከዛ ጓደኛዋ ናት ያው መከረቻት ቪዲዮ ቀርጸሽ ለኔ ላኪልኝ ከዛ ስታረጊያት ከዛ ቪዲዮን ከስልክሽ አጥፊ ያለቻት። ያው እንግዲህ ልካላት ለነሳሪም ልካለች እነሳሪም አይተዋል። ነገር ግን አሁን ለኤምባሲ ነው እንትን የተባለው ማለት ነው። ኤምባሲ ደግሞ እንከታተላለን ብለዋል። ግን እኔ ኤምባሲ ሳይሆን እዚህ ጋር ኤምባሲን መናገር ሳይሆን ቢሮ ይሄ ኤጀንሲ ወይም ደግሞ የሚያመጡት አብዛኛው ጊዜ ግድ የላቸውም። ገባችሁ አይደል? ለገንዘባቸው ብቻ ነው የሚያስቡት እነሱ። መዳማ ወስዳ ይሄ 2 ወር ውስጥ እዛ ቤት ከቆየች ገንዘባቸውን ስለማትመልስ ማለት ገንዘቡን መልሱ ስለማትል ለዛ ነው ኢትዮጵያኖች እየተሰቃዩ እዛ እንዲቆዩ የሚያደርጉት ማለት ነው። ስለዚህ የእውነት በጣም ነው ያዘንኩት። አብሶ ኤጀንሲዎቹ ይሄ ሳውዲ ቢሮዎች በጣም ነው ያዘንኩባቸው ማለት ነው። እና አሁን ግን ለእህታችን ለዛች አሁን ያልኳችሁ እንግዲህ ኤምባሲ እየተከታተለ ነው አሉ። ልጅቷ ብቻ ኤምባሲ እጅ ላይ ከገባች በኋላ ሴትዮዋ ትታሰራለች፣ ቪዛ ይቀርባታል ምናምን ነው እየተባለው። ግን ከምንም በላይ ህይወት ይበልጣል። ገና ከመጣች ገና 2 ወር ራሱ አልሞላትም ይችኛዋ ራሱ ማለት ነው። እና ሳውዲ ላይ ምን እየሰማን እንደሆነ አላቅም። በጣም ነው የሚከብደው ማለት ነው። እህቶቼ እግዚአብሔር ይጠብቃችሁ፣ እግዚአብሔር ከእናንተ ጋር ይሁን። ሌላ ምንም አልልም። ብቻ ነገሩን ስሰሙት ደግሞ በጣም ነው የሚያሳዝነው ማለት ነው። በተረፈ እንግዲህ ሌላ አዲስ ነገር ደግሞ ደስ የሚል ነገር ያልኳችሁ እንግዲህ አዶናይ ተፈቷል። አዶናይ ስለተፈታ በጣም ደስ ብሎኛል። ትላንትና ነው የተፈታው። እና እንግዲህ ሁላችንም እንግዲህ በያለንበት እግዚአብሔር ይጠብቃችሁ ይጠብቀን ማለት እፈልጋለሁ። በአዲስ ቪዲዮ እስከምመጣ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።